ቃል ወደ ሰላም ከገባች በኋላ ሰላምን እንደፈለገች ማዘዝም መናገርም የመናገር ሁለመብቱ እንዳላት ለሰላም ትነግራታለች። ከዚህ በኋላ ሰላም አብሬሽ እንደማልኖር እወቂ፣ እኔና አንቺ አብረን አንኖርም። አብረን እንኖራለን ብለሽ የምታስቢ ከሆነ ደግሞ እንደፈለኩ በቤቱ ላይ አዛለሁኝ። በዛ ላይ ደግሞ እቺ ገረድሽን እንደፈለኩ ማዘዝ አለብኝ። የፈለኩትን ነገር እንድታደርግልኝ እፈልጋለሁ። አንቺ ልታዣት አይገባም። እኔ ነኝ አሰሪዋ። ግን አንቺ እንደዛ አታደርጊም። ምክንያቱም ከኔ ይልቅ እሷን ታከብሪያታለሽ፣ ለገረድሽ ክብር ትሰጫለሽ፣ ለኔ ግን ምንም አይነት ክብር የለሽም ስትል ትናገራታለች። ልጄ ባክሽን እንደፈለግሽ አድርጊኝ፣ ግን እሷ እኮ ምንም ያጠፋችው ጥፋት የለም፣ በእኔ ጥፋት እሷን ባትቀጫት መልካም ነው ስትላት፣ በፍጹም አይሆንም፣ እናቷ እንኳን እኔን እንደዛ አድርጋ እኮ አስወጣችኝ፣ በጨለማ እኮ ነው ከቤት ያባረረችኝ። እንዴት እንደዚህ ትይኛለሽ? አንቺ የሷን ልጅ ግን እዚህ ጋር ከኔ ከልጅሽ በላይ አድርገሽ ይዘሻታል። እና ይሄ ነው ታዲያ ልዩነቱ፣ ይሄ ነው ለውጡ ወይ ይሄ ነው ወይ ያንቺ እናትነት መገለጫው? በማለት ሰላምን ያለፈውን ታሪኳን እየቀሰቀሰች ተወቅሳት ጀመር። ሰላም አሁንም ቢሆን ሳሚ መቶ ልጅሽ አይደለችም ቢላትም እንኳን በፍጹም አላመነችም። አሁንም ያንን ውሸት ትርክትህን ተረከህ ከቤተሰቦች ጋር ልታጋጨኝ ነው፣ ልታጣላይ ነው ብላ ነበረ ፖሊስ ሳልጠራብህ ከቤቴ ከግቢ ይውጣልኝ ብላ ያባረረችው። ብሌንም ብትሆን አንተ ውሸታም ነህ ብላ ክደዋለች። እሱ ግን እናንተ ውሸታም በሉኝ እንጂ እኔ ደግሞ በማጣራበት መንገድ አጣርቼ ሁሉን ነገር እነግራችኋለሁኝ በማለት ቃል ይገባላቸዋል። ግን በሰዓቱ ሰላም ከቤቷ ከግቢዋ እንዲወጣላት በአይ ካልክ ደግሞ ነግሬሃለሁኝ፣ የማትፈልገው ቦታ እንድትገኝ አድርጋለሁ፣ ፖሊስ ጠርቻ ሲይዛለሁ፣ ከወንድሜም ከልጄም ጋር አጣልተኛል፣ ልጄንም ሆነ ወንድሜን እንዳላይ ያደርገኛል፣ ስለዚህ ውጣለኝ ትለዋለች። እሱም እሺ ችግር የለውም እኔን ካልሰማሽኝ እኔ ስወጣለሁ በማለት ነበር ግቢዋን ጥሎላት እየወጣው። በዛን ሰዓት ብሌንም መኝታ ቤቷ ገብታ እያለቀሰች ነበር። ግን ሰላምም በተኛችበት ማታ ብቻቸውን በሆኑበት ሰዓት ነበር በር ተንኳክቶ ቃል እዛ ቤት የመጣችው። ቃል ስትመጣ ደግሞ ያየችውን በሬን ማን ያንኳኳል በዚህን ሰዓት ብላ ሰላም ሜዳ በሩን ስትከፍት ያየችውን ማመን ያቀታታል። ያንኳኳችው ልጇ ቃል ነበረች። በደረቅ ሌሊት እንዴት መጣሽ? ለምን መጣሽ? ስትላት ማለት እንዴት መጣሽ ማለት ምን ማለት ነው ነበረ መልሷ። ማለቴማ ለምን መጣሽ እያልኩሽ እንዴት ከየት መጣሽ? ምክንያቱም ያቺ የምትጠብቂያት የዚች የሰራተኛሽ እናት በዚህን ሰዓት አስወጣችኝ፣ ከቤቷ አባረረችኝ፣ አንቺ ሰው ዘረቢስ ነሽ ብላ ሰደበችኝ፣ ሌላው ይቅርና ትራፊ እንኳን ቆለፈችብኝ፣ ምግብ እንዳልበላ ሰሃን ሁሉ አንስታ ደበቀችብኝ ስትል የውሸት ትርክቷን ትተርክላታለች። ሰላም ሁሉን ነገር እውነት መስሏት ይቅርታ ልጄ ይቅርታ አድርጊልኝ፣ እኔ ነኝ ጥፋተኛዋ፣ አልታገስ ብዬ ልጄ መሆንሽን እያወኩኝ ከቤት አስወጣሁሽ፣ እባክሽ ይቅርታ አድርጊልኝ፣ ለማንኛውም የዛሬ ልደር እንጂ እኔ አብሬሽ ልኖር አይደለም የመጣሁት፣ ነገ ጥዬሽ እሄዳለሁ ብላት ነበር እየመጣችው። ግን ደግሞ ያንን ያደረገችበት ምክንያት ቃል ሰላም እንደፈለግሽ ሁኚ ትለኛለች፣ በዛን ሰዓት እንደፈለኩ በቤቱ ማዘዝ እችላለሁ ብላ ያሰበችው ሀሳብ ነው። እኛም ዛም ሆኖ ቃልና ሰላምም እሺ በግቢ ብላ ካስገባቻት በኋላ ሶፋ ላይ እንዳደረች የዛን ቀን ሶፋ ላይ የመጀመሪያው ጊዜ ብታድርም ግን አሁን በሁለተኛው ጊዜ መኝታ ቤቷ እንድታድር የፈለገችውን እንድታደርግ እንደ ፍላጎትሽ ሁኚ በማለት ሁሉን ነገር ትተውላታለች። ስቃዩ የጀመረው በብሌን ላይ ምግብ አቅርቢ በማለት ነበረ። ምግቡ ከቀረበ በኋላ ጨርሻለሁ ይኸው ስትል ሰራተኛ ከዚህ በኋላ ከኔ ጋር አብሮ አይበላም፣ ኩሽና እዛው ኩሽና ሽደሽ በይ ስትል ትነግራታለች። በዛን ሰዓት ሰላምም ልጄ ቃል እንዴት እንደዚህ ትያለሽ? በፍጹም ካንቺ አንደበት የሚወጣ አይደለም፣ ለምንድነው እንደዚህ የምትይው ብትላትም እንኳን እና ታዲያ እኔ ከሰራተኛ ጋር እንዴት እበላለሁ? አየሽ አንቺ ከኔ ይልቅ ለዚች ለገረድሽ ክብር አለሽ የሚል ቃል ስትናገራት እሺ እንደፈለግሽ ብሌንም እሺ ችግር የለውም እትዬ ምንም ችግር የለውም እኔ ቦታዬን ደረጃዬን አውቃለሁና እዛው እበላለሁ ትላታለች። እናም ዞር ብላ ልትሄድ ስትል ነይ ስትል አሁንም ትጠራትና አንቺ ገረድ የልትሄጂ ነው? ምክንያቱም ብሉ ያላመጣሽው እኮ እየቀረቃለ እንዴት ውሃ አላመጣሽም? አንቺ ጥንብ ገረድ ምን ያህል ብትንቂኝ ነው? በማለት የስድብ ናዳ ታወርድባታለች። እባክሽ ልጄ ይደርሳል እኮ ተረጋጊ እንጂ ብትላትም
ይኸውልሽ ከምግብ በፊት ውሃ ነው የሚቀርበው። አሁን እየበላው ቢያንቀኝ የሆነ ነገር ቢለኝስ ውሃ ከየት አምጥቼ ነው የምጠጣው? በማለት ብሌንን የመናገሪያ ስበብ ትፈልጋለች። እሺ ይቅርታ ቃል አመጣለሁ ስትል፣ ምክንያቱም ብሌን አሁን ላይ እየታገሰቻት እናቴ ያደረገችባትን ነገር ሁሉ ከኔ ላይ ቁጭቷን እንደምትወጣ ቃለው። እናቴ ደግሞ በጠራራ ፀሐይ ክዳኛለች። ምክንያቱም እኔና ዳግም እንዳንገናኝ አራርቃናለች። በዳግም የተነሳ ደግሞ አሁን ላይ እናቴን እኔም ጠልቻታለሁ። ስለዚህ የፈለገ ነገር ታደርገኝ ቃል ትሻለኛለች ከእናቴ ይልቅ። ስለዚህ ቃል የቃልን ስቃይና መከራ ለትንሽ ጊዜ ነው፣ በዚሁ አይቀጥልም። ስለዚህ ሁሉን ነገር እያሳልፈዋለሁ በማለት ውሃውን ይዛ መታ ዘወር ልትል ስትል፣ ነይ ቁሚ፣ በልተን እስከምንጨርስ እዚሁ መቆም አለብሽ ትላታለች። ቃል ልጄ ምን እያደረግሽ ነው ስትላት፣ አሁንም ዘበኝነትሽ ለሰራተኛሽ ለገረድሽ ነው ወይ ለኔ አይደለም የሚል መልስ ትመልስላታለች። ሰላምም ጥላኝ ትሄዳለች ልጄ ብላ ፈርታ ስለነበረ እሺ እንደፈለግሽ ከማለት ውጭ ሌላ ምንም ነገር የለም። ግን ደግሞ ሰላም እያደረግኩ ያለሁት ነገር እኮ ግን አግባብ አይደለም። ለምንድነው እንደዚህ ያደረኩኝ እያለሁት እውነት ይቺ ምስኪን ልጅ እንዴት እንደዚህ ታደርጋለች? በማለት ግራ ተጋብታ ምግቡም መቶ ውሃ ቅጅልኝ ብላ ከቀዳችላት በኋላ ቃልም ያንን ውሃ ስትጠጣው እንዴት የፈላ ውሃ ታመጭልኛለሽ? በማለት ከተቀመጠችበት ተነስታ የያዘችውን የብርጭቆ ሙሉ ውሃ ብሌን ፊት ላይ ትደፋዋለች። ቃልም ሰላምም ምን ሆነሻል ልጄ? እንዴት ልጅ እሷ ላይ ትደፊያለች? ስትላት እንዴት የሞቀ ውሃ ታመጣልኛለች እቺ ጥንብ ገረድ? በማለት ስድቧን ትጀምራለች። በዛን ሰዓት ወይዘሮ ገነት የልጇ መጥፋት አዋሏትና አስጨንቋት ስለነበረ ልጇን ለመጠየቅ ምክንያቱም ብሌንን ይቅርታ ጠይቃ ብሌንን እንድትጠይቃትና ብሌን ደግሞ ዳግምን እንድትፈልገው ለማድረግ ወደነ ሰላም ቤት መታለች። ብሌንም ውሃ ከተደፋባት በኋላ ለመውጣት ዞር ስትል ወይዘሮ ገነት በር ከፍታ ስትገባ ታያታለች። እናም በዛን ሰዓት አንቺ ጨካኝ አረመኔ ሴት እንዴት ቤት የመጣሽ እንዴት ደፍረሽ መጣሽ? የሚል ደግሞ ሰላም ገነትን ትናገራታለች። ምክንያቱም ቃል እየተናገረችው ነገር ገነትን ለመናገር ሰላም ደግሞ ገፍታ ተነስታለች። እናም ምን እያላችሁ ነው? ይቅርታ ልጄ ማን ነው? እነሱ ናቸው እንደዚህ ያደረጉሽ? በማለት የብሌንን ፊት ስታይ አዎ በማለት ብሌንም ለገነት ትመልስላታለች። እናንተ ግን ምን አይነት ጨካኞች ናቸው? ምን አይነት አረመኔዎች ናችሁ? እንዴት እንደዚህ ታደርጋላችሁ በልጄ ላይ? ስትል እንዳንቺ አይነት ጨካኝ አረመኔ ደግሞ የለም። ቢገባሽ እኔ ልጅሽን እንደ ልጄ ነው ያስኳትኝ። አንቺ ግን የኔ ልጅ ቁራሽ እንጀራ ነፍገሻት፣ ፍርፋሪ ትርፍራፊ ነፍገሻት፣ ለዛ ቤትሽ ኮርተሽባት በደረቅ ልጅን አባረርሽብኝ ስትላት ወይዘሮ ሰላም ልጅ ውሸታምና ወረኛ የሆነችዋ ልጅሽን ሰምተሽ እኔን ተናገርሽኝ፣ በጣም ጥሩ እናንተም ለቤታችሁ ኮራችሁ፣ እኔም ለአንዷ ልጄ አላንስም፣ ልጄን ይዣት መሄድ እችላለሁ በማለት ገነትም ተላፊ ቃላቸውን ይነጋገራሉ። ምነው አንቺ አሮጊት ዛሬ ነገር አለሽ? ለምን መጣሽ ሲጀመር ወደዚህ ቤት? በማለት ስትናገራት አንቺ ውሸታም ወረኛ ነሽ፣ አንቺ ቀዳዳ ነሽ፣ እንዴት እንደዚህ አይነት ወሬ ታወሪያለሽ? በማለት ገነትም ትናገራታለች። በእኔ ልጄ በማለት ብሌንን ከሳሎን ይዛት ትወጣለች። ብሌንም ከሳሎን ከወጣች በኋላ ልክ በረንዳው ላይ በእናቴ ሂጂ፣ እኔም አልሄድም፣ እዚሁ እንደፈለጉ ያድርገኝ እንጂ አንቺን ተከትዬ አልሄድም። አንቺማ ከቤትሽ እንዳልመጣብሽ እናቴ እንዳልሆንሽ እኮ አሳውቀሽኛል። ምክንያቱም ልጅሽንም እኔንም ነው ያጣሽኝ። እኛን ለመጉዳት አይደለ እንዴ ከውሸታምና ከወረኛ ሰው ጋር አብረሽ ስትሰሪ የነበረው? እኛን ለመለያየት ነው። ስለዚህ እናቴ ይቅርታ፣ ከዚህ በኋላ እኔ አንቺ እናቴ አይደለሽም። አዎ እናት አለመሆንሽን ደግሞ አሳውቀሽኛል፣ እቤትሽ አልመጣም ትላታለች።